በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የኃያሉ የልዑል እግዚአብሔር ቤተሰቦች በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ? እንደምን አደራችሁ? የእግዚአብሔር ፍጹም ሰላም ከሁላችን ጋር ይሁንና የዳር ጽዮንን በዓል በማስመልከት በዓሉ የሚከበርበት ምክንያት የሚያብራራ ጽሑፍ አነብላችኋለሁ። ከወደዳችሁት ላይክ በማድረግ ይጠቅማል ብላችሁ ላሰባችኋቸው ሼር ብታደርጉ፣ በተለይ ማንበቢያ ጊዜ ለሌላቸው ወንድም እህቶችና ለአረጋውያን እናቶች፣ አባቶች እንዲሁም ማየት ለተሳናቸው በሙሉ ብታጋሯቸው ሊጠቀሙበት ይችላሉ። ወደፊትም እንደዚህ አይነት ስራዎችን ስለምሰራ የሀገረ ማርያም ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጽዮን ማርያም ማህደረ አምላክ እና ለቅዱሳኑ ጎርጎርዮስ ወዮሐንስ ዓመታዊ በዓል በሰላም አደረሳችሁ። ጽዮን ማርያም። ጽዮን ማለት አምባ መጠጊያ ማለት ነው። አንድም በምስጢሩ ማህደረ አምላክ ማለት ነው። ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራና ለኪዳኑ ጽላት ሲያገለግል፣ በትንቢታዊ ምስጢሩ ግን ለድንግል ማርያም ለቤተ ክርስቲያንና ለዘላለማዊት ስርዓት ርስት ያገለግላል። እግዚአብሔር ከዘመነ አበው በኋላ በጊዜው ለእስራኤላውያን ክብር ሞገስ አምባ የምትሆናቸው ታቦተ ጽዮንን በቅዱስ ሙሴ አማካኝነት ሰጧቸዋል። ከዚያም ለ500 ዓመታት ከእነርሱ ጋር በመሆኗ በፈጣሪና በእነርሱ መካከል ድልድይ ሆና ኖራለች። ከዚያም ባለቤቱ ሲፈቅድ በዘመነ ሳባ በቀዳማዊ ምኒልክ አማካኝነት ወደ ኢትዮጵያ መጥታለች። እነሆ በሀገራችን የ3000 ዓመት ቆይታዋን ልትደፍን የቀራት ጥቂት ዓመታት ብቻ ናቸው። ጌታ እንደፈቀደ ቅዱስ መስቀሉና ታቦተ ጽዮንን ይዘን ይኸው በቸርነቱ እንኖራለን። ያም ሆኖ ታቦተ ጽዮንን መስረቅ የሚፈልጉ ብዙ ቀሳጤዎች እንዳሉ እናውቃለን፣ ግን አንጨነቅም። ምክንያቱም የመጣችው የምትጠበቀውም በፈቃድ እግዚአብሔር ነውና እንጸልያለን እንጂ አንጨነቅም። በተለያየ ወሬም ራሳችንን አናማጥንም። ባለቤቱ እንድትሄድ ከፈቀደ ደግሞ ማንም ጉልበተኛ አያስቀራትም። ታቦተ ጽዮን ብዙ ጊዜ ጽላተ ኪዳን፣ ታቦተ ሕጉ እየተባለች ትጠራለች። ጽሌ ማለት ሰሌዳ እንደ ማለት ሲሆን ጽላት ደግሞ በብዙ ቁጥር ነው። ኪዳን ደግሞ በፈጣሪና በሰው ልጆች መካከል ያለ ውል ስምምነት ነው። ታቦት ማለት ማህደር ማደሪያ እንደማለት ነው። ሕጉ የተጻፈባቸውን ሰላደው ጽላት ስንላቸው የጽላቱ ማደሪያ ደግሞ ታቦት ይባላል። ጽላት ያመጣ ፈጣሪ ነው። በሐዲስ ኪዳንም ምስጢርና ሀተታ ቢኖረውም ሁለቱ ቦታ ላይ ስለ ታቦት ተጠቅሶ እናገኛለን። በመጨረሻም ኅዳር 21 ቀን ጽዮን ማርያምን የምናከብርባቸው ምክንያት እንመለከታለን። በዚህች ቀን አንደኛ ታቦተ ጽዮን ለሊቀ ነቢያት ቅዱስ ሙሴ መሰጠቷን እናስባለን። ይህ ሲሆንም ቅዱስ ሙሴ 40 መዓልት 40 ሌሊት ጾሞ እንደተቀበለ ሳንዘነጋ ማለት ነው። ሁለተኛ በዘመነ ኤሊ ሊቀ ካህናት ታቦተ ጽዮንን በታሪኳ ለመጀመሪያ ጊዜ በአሕዛብ እጅ ተማርካለች፣ ግን ደግሞ ዳጎንን ቀጥቅጠዋለች። ሶስተኛ በዘመነ ልበ አምላክ ቅዱስ ዳዊት በአሚናዳብ ሰረገላ ሆና ከአቢዳራ ቤት ስትመጣ ቅዱሱ ንጉሥ በታላቅ ሐሴት በፊቷ ዘመረ፣ አገለገለ። ምድራዊ ክብሩንም እስኪረሳ ድረስ ለታቦተ አምላክ ተቀኘላት። በዚህም ኬልኮል ንቃው ማኅፀኗ ተዘግቷል። ሊቃውንትም ድንግል እመቤታችን ማርያም በትንቢት መነጽር ተመልክቷል ብለውናልና። አራተኛ በዘመነ ንጉሥ ሶሎሞን ግሩም የሆነ ቤተ መቅደስ ተሰርቶላት ስትገባ ታላቅ ሐሴት ተደርጓል። እግዚአብሔርም በደመና ወርዶ ንጉሱን አነጋግሯል። አምስተኛ በዚያው ዘመንም በፈጣሪ ፈቃድ ንጉሥ ምኒልክ ቀዳማዊ ታቦተ ጽዮንን ይዞ ወደ ኢትዮጵያ ገብቷል። ስድስተኛ በዘመነ አጼ ባዜን አማናዊት ጽዮን ድንግል ማርያም ወደ አክሱም ጽዮን በስደት መጥታ ገብታለች።
በዚህ ጊዜም ሁለቱ ጽዮኖች ሲገናኙ ታላቅ ብርሃን አክሱምን ውጧታል። ሰባተኛ በአራተኛው መቶ ክፍለ ዘመን ነገስታት ጻድቃን አብርሃ ወአጽብሃ 12ቱ ቅዱሶች ያሏትን ግሩም ቤተ ክርስቲያን ለመብርሃን ሰርተው በዚሁ ቀን በጌታችን ተቀድሷል። ስምንተኛ በተጨማሪም በየጊዜው ማለትም በዮዲት ጉዲትና በግራኝ አማካኝነት ስትፈርስ ወደ ዝዋይ ስትሰደድ ነበር። ተመልሳ ስትታነጽም ቅዳሴ ቤቷ የሚከበረው ህዳር 21 ቀን ነው። በእነዚህና በሌሎች ምክንያት ይህንን በዓል ልዩ ነው። አማናዊት ጽዮን እመብርሃን ድንግል ማርያምን እንዲህ እንላታለን። ቅድስት። ቅድስት የሚለው ቃል ለሁሉም ቅዱሳት እናቶች ቢሰጥም ቅሉ ለድንግል ማርያም ሲሰጥ ግን ትርጉሙ ይለያል። እርሷ ቅድስተ ቅዱሳን ንጽሕተ ንጹሐን ብሩክት እምብሩካን ህሪት እምህሮያን ናትና ከሰው ልጆችም ሁሉ ትበልጣለች። ይቅርና የሰው ልጅን ንጹሐን መላእክትን በንጽህናና በቅድስና ትበልጣቸዋለች። እርሷ እመብርሃን የአምላክ እናቱ የሰውነታችን መመኪያ ናትና። እመቤታችንን ቅድስት ስንል ጽንዕት፣ ንጽሕት፣ ክብርት፣ ልዩ ማለታችን ነው። አንደኛ ንጽሕት ትባላለች። ሌሎች ቅዱሳን ቢነጹ ከገቢር ከነቢብ ከኃጢአት ነው እንጂ ከሐልዮ ኃጢአት አይደለም። እርሷ ግን ከነቢብ ከገቢር ከሐልዮ ንጽሕት ናት። ሁለተኛ ጽንዕት እንላታለን። ሴቶች ቢጸኑ ለጊዜው ነው እንጂ በኋላ በጊዜው ተፈትሖ አለባቸው። እመቤታችን ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ድንግል ናትና። ሶስተኛ ድንግልን ክብርት እንላታለን። ሌሎች ሴቶች ቢከብሩ ጻድቃንን፣ ሰማዕታትን፣ ነቢያትን፣ ሐዋርያትን ወልደው ነው። እመቤታችንን ግን የምናከብራት ወላዲተ አምላክ የአምላክ እናት ብለን ነውና። አራተኛ እመቤታችንን ልዩ እንላታለን። ከእርሷ በቀር እናት ሆና ድንግል፣ እመቤት ሆና አገልጋይ የሆነች በድንግልና ወልዳ ወተት ያስገኘች ሌላ ሴት የለችምና። ቅዱስ ጎርጎርዮስ ዘሮም በቤተ ክርስቲያናችን እጅግ ስመጥር ከሆኑት ሊቃውንት አንዱ ሲሆን ብዙ ጊዜ የሚታወቀው ገባሬ መንክራት በሚለው ስሙ ነው። ገባሬ መንክራት የተባለውም እጅግ ድንቅ የሆኑ ተአምራትን በመስራቱ ነው። በአራተኛው መቶ ክፍለ ዘመን በሮም ግዛት ስር ተወልዶ ያደገው ቅዱስ ጎርጎርዮስ ከመመነኑ በፊት ቅዱሳት መጻሕፍትን ተምሯል። እርሱ በበረሃ እያለ ከሮም ጳጳሳት የአንዱ በማረፉ ተሿሚ ፍለጋ አበው ሱማዬ ገቡ። እግዚአብሔርም የበረሃውን ጎርጎርዮስን ፈልጉ አላቸው። እሺ ብለው ፍለጋ በረሃ ቢሄዱ ውዳሴ ከንቱን ይጠላልና ተሰወረባቸው። እነርሱም እያዘኑ ተመልሰው በመንበረ ጵጵስናው ላይ ወንጌልን አኖሩና ተለያዩ። በዚህ ጊዜ ቅዱስ መልአክ ወርዶ ጎርጎርዮስ ሆይ ልትሄድ ይገባሃል አለው። እርሱም ወደ ከተማ ወርዶ ታላቅ ሊቅ ነባቤ መለኮት ቅዱስ ጎርጎርዮስ ዘእንዙናዚ ባለበት በዓለ ሲመቱ ተከብሯል። ቅዱስ ጎርጎርዮስ በዘመኑ ብዙ መጻሕፍትን ደርሶ የክርስቶስን መንጋም ጠብቆ ድንቅ ድንቅ ተአምራትንም ፈጽሞ በዚህ ቀን አርፏል። ከተአምራቱም ወንድማማቾች ከአባታቸው በወረሷት አንዲት ሐይቅ እየተጣሉ ሲያስቸግሩ በጸሎቱ ሐይቁን የብስ አድርጎ አስታርቋቸዋል። ቅዱስ ዮሐንስ ዘአስዩጥ በአራተኛውና በአምስተኛው መቶ ክፍለ ዘመናት ከተነሱ ከዋክብት ጻድቃን አንዱ ነው። እድሜው በጣም ረጅም በመሆኑ የብዙ ቅዱሳን ባልንጀራም ነበር። በገድል አካሉን ቀጥቅጦ በስብከትም የአስዩጥን ምዕመናን አንጾ ብዙ ተአምራትንም ሰርቶ በተወለደ በ125 ዓመቱ በአምስተኛው መቶ ክፍለ ዘመን መጨረሻ አካባቢ በዚች ቀን አርፏል። አምላከ ቅዱሳን የአማናዊት ጽዮን ድንግል ማርያምን ጣዕሟን፣ ፍቅሯን፣ ጸጋ በረከቷን ያሳድርብን። ከአበው በረከት አይለየን። ህዳር 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ጽዮን ድንግል ማርያም፣ ቅዱስ ጎርጎርዮስ ዘሮሜ፣ ቅዱስ ዮሐንስ ዘአስዩጥ፣ ቅዱስ ቆዝሞስ ሊቀ ጳጳሳት፣ ቅድስት ዲቦራ ዘድልበት፣ ቅዱስ ዘኪዮስ ሐጺር። ወርሃዊ በዓላት አበው ጎርጎርዮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶርያዊ፣
አባ መርትያኖስ ጻድቅ። ለአንቺም የማይገዛ ሕዝብና መንግሥት ይጠፋል፣ እነዚያም አሕዛብም ፈጽመው ይጠፋሉ። የአስጨናቂዎችሽም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ። የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔርም ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል። ኢሳይያስ 60:12 ወስብሐት ለእግዚአብሔር። የጽሑፉ አዘጋጅ ዲያቆን ዮርዳኖስ አበበ ሲሆኑ ጽሑፉን ያቀረብኩላችሁ እኔ ሙሉ ነበርኩ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።